የበቀል ስብራት ልብ አንጠልጣይ የህይወት ታሪክ ክፍል 2 ደራሲ ቪክቶሪ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ካሌብ ቪክቶሪን የሚበልጣት በአንድ አመት ከ4 ወራት ነበር። የመጀመሪያ የትምህርት ቀናቸው ላይ ከስምረት ውጪ ሁሉም ተማሪዎች ክፍል ሆነው ይወያዩ ነበር። ስለዚህ ሳሚነ ማለት ነው የኛ ክፍል ተጠሪ የምትሆነው አለች ሄርሜላ በንግግሯ መሃል የምታኝከው ማስቲካ እያጫች። ምን ነው ደስ አላለሽም እንዴ ብሎ ሳሙኤል ጠየቃት። ይሳኮርም ግን ሳሚ የኛውን ህግ ደግመ ብታስብበት አይሻልም ብሎ ጠየቀ። ይህንን ነገር እኔ ተጠሪ ስለሆንኩኝ ድረስ የኔ ክፍል ውስጥ ከኛ በሀብት የሚያንሱ ሰዎች ላይ ምንም አይነት ስቃይ እንዲደርስ አልፈልግም። ይህንን መቀበል የማይችል ሰው ከዚህ ክፍል ለቆ መሄድ ይችላል። ይሳኮር ይሄ አንተንም ይጨምራል። እዚህ የመጣነው ለመመረቅ እስከሆነ ድረስ ትኩረታችን እዛ ላይ ብቻ ይሁን አላቸው። ይሳኮርን ፊቱን ወደ መሬት ዝቅ አደረገና በንዴት ከንፈሩን ነከሰ። ሳሙኤልም ከተጠሪነቱ ተነስቶ ይሳኮር የተተካ ቀን በዮሴፍና በኤርሚያስ እጅ የተደበደበች ቀን ሁሉም በሷ ህመም ስቀው ብቻዋን ክፍል ውስጥ ጥለዋት ሄዱ። ስምረትም መሬቱ ላይ ወድቃ እያለቀሰች ሳለ አይኗ ይሳኮር ቀዳዶ የጣለውን የሳሙኤል ስምና ስልክ ቁጥር የተጻፈበት ወረቀት ላይ አረፈ። ማልቀሷን ሳታቆም ከወደቀችበት እንደምንም ብላ ተነሳችና እየነከሰች ወደ ወንበሯ ሂዳ ከቦርሷ ውስጥ መጽሐፍ አወጣችና ተመልሳ ወደ ተቀደደው ወረቀት ሄደች። ቀስ ብላም መሬቱ ላይ ተቀመጠች። ቅዳጅ ወረቀቶቹን እየሰበሰበች የያዘችው መጽሐፍ መሃል ገጽ ላይ ገጣጥ ማስቀመጣቻቸው። ከመሬት ተነስታ ቦርሷን ይዛ ከክፍሉ ወጣ ወደ ቤቷ ተመለሰች። ከወላጆቿ ጋር ከሆስፒታል እንደተመለሱ ቦርሷ መጽሐፏን አውጥታ የተቀደዱ ወረቀቶችን አውጥታ በፕላስተር ገጣጥማ ለጠፈቻቸውና መልሳ መጽሐፍ ውስጥ አስገብታ አስቀመጠችው። ከተመረቁ 5 አመታት በኋላ ሁሉም ተማሪዎች ስራ ይዘዋል። አንዳንዶቹ ትዳርና ልጅም ጭምር አፍርተዋል። አንድ ቀን ጧት ላይ አንድ ላይ ይማሩ የነበሩ የ15 ተማሪዎች ስልክ ላይ መልእክት ይገባላቸዋል። መልእክቱም ለነገ ማታው የህብረታችን ራት ግብዣ እንዳትቀሩ የሚል ነበር። ሁሉም ተማሪዎች ከመመረቃቸው በፊት ከተመረቁ ከ5 አመት በኋላ እንደሚገናኙና አንድ ላይ ራት እየበሉ እንደሚያወሩ ቃል ተግባብተው ነበር። ይህንን ቃል ግን ስምረትን አይመለከትም ነበር። ስምረት 4ኛ አመት ግማሽ ላይ የት እንደጠፋች የሚያውቅ ሰው አልነበረም። በጣም ታማና ብዙ በስቃይ ደክማ ስለነበር እንደሞተችና ሰውነቷ እንደጠፋም ይነገራል። ሌሎች ሰዎች አይ በፍጹም ታማ ሳይሆን ራሷን አጥፍታ ነው ይላሉ። ምክንያቱም ምን ይሆን ምን ስምረት የምትባለው ልጅ ሽቷ ራሷ አልነበረም። የህብረታቸው ራት ግብዣ ሰዓት ደርሶ ሁሉም ተማሪዎች ወደ ተጋበዙበት ዝግ ሆቴል አመሩ። ሁሉም ተሰብስበው በአንድ ትልቅ ጠረጴዛ ላይ ተቀምጠው ያልመጡትን ጓደኞቻቸውን እስኪመጡ ወይን እየጠጡ ያጫውቷቸው ነበር። ይሳኮርና ቪክቶሪ እጅ ለእጅ ተያይዘው ወደ ሆቴሉ ገቡ። ጓደኞቻቸውን ሲመለከቷቸው በደስታ እየጮሁ ተቀበሏቸው። ወደ ተዘጋጀላቸው ወንበር ይሄው ተቀመጡ። አንዲት አስተናጋጅ ራቅ ብላ ሁሉንም በደንብ ተመለከታቸው ነበር። በእጇም ሁሉም ተማሪዎች ሲመረቁ አንድ ላይ የተነሱትን የምርቃት ፎቶ ይዛ ነበር። ወደ ግብዣው የመጡትን እያየች ፎቶ ላይ በቀይ ብዕር ምልክት ታደርግ ነበር። ቪክቶሪና ይሳኮርም ወደ ሆቴሉ ሲገቡ በብዕሯ የሁለቱንም ምስል ፊታቸው ላይ ሰረዝ አደረገች። እናንተ ከሰርጋችሁ በኋላ ላዩአችሁም ነበር። እንደዚህ በጣም አምሮባችኋል። የእውነት በጣም ታምራላችሁ አለቻቸው ሜካፕ የምታበዛው ሄርሜላ። ቪክቶሪና ይሳኮር ተያይተው ፈገግ አሉ። ከሁሉም በላይ የሚገርም የሁለታቸውን ፍቅር እስካሁን አለመደብዘዙ ነው። ቪክቶሪን እንኳን እሺ ግን ይሳኮር በህይወቴ እንደዚህ ሴት ያፈቅራል ብዬ አስቤ አላቅም።
ቆይ ምን አስነክተሽ ነው አላች ኤደን። ቪክቶሪ ተይ እንጂ ሩዬ ባሌ እንደዚህ አትናገሪብኝ ብላ የይሳኮርን አንድ እጁ ላይ ተጠመጠመችበት። ሁሉም ተሳሳቁ። ያለኔ ፕሮግራሙን ጀምራችሁት ማለት ነው የሚል ሰው ድምጽ ሲሰሙ ሁሉም ወደ ሰሙት ድምጽ ዞር አሉ። ሳሙኤል ነበር። ሁሉም ከመቀመጫቸው ተነስተው ሰላም አሉት። ሳሙኤልም ከቪክቶሪና ከይሳኮር ጎን ፊት ለፊት ተቀመጠ። ሳሙኤልም እሺ ባልና ሚስት እንዴት ናችሁ? እንደው ለጊዜው በጣም አምሮባችኋል አላቸው። ይሳኮር አንተም ብዙ አልተለወጥክም። ሳሚ ስራ ጥሩ ነው ብሎ ጠየቀ። ጥሩ ነው ምንም አይልም። ቪክ አንቺ እንዴት ነሽ? ለሰርጋችሁ እንዳየሽ ነኝ ብሎ አይኗን በፍቅርና በመሳሳት ጠየቃት። ይሳኮርም ሚስቱን ተከሻ ያቀፈ ሚስቴ ምን ልትሆን ትችላለች ብለህ ነው ሳሚ? እንደምታያት በጣም ቆንጆዬ ናት አለው። ሳሙኤልም በፈገግታ ብቻ መለሰለት። ከሩቅ ሆና የምትከታተላቸው አስተናጋጅ የያዘችው ፎቶ ላይ ያልተሰረዘው ሳሙኤል ብቻ ነበር። ከይሳኮርና ከቪክቶሪ ጋር ሲስቅ ስትመለከተው በንዴት የሳሙኤል ፎቶ ላይ ሰርዝ አደረገችበት። የራት ሰዓት እየደረሰ ስለነበር የነበሩት አስተናጋጆች ተሰናድተው ወራታቸውን ወደ ጠረጴዛው ላይ ማቀራረብ ጀመሩ። ተማሪዎቹም ራት እየበሉ ስለ ድሮ ጊዜያቸው፣ ስለ መሰረቱት ትዳር፣ ስለ ራሳቸው እያነሱ ይሳሳቁ ነበር። ነገር ግን ስለ ስምረት ሁሉም አያወሩም ነበር። ራታቸውን በልተው እንደጨረሱ ዘፈን ይከፈትላቸዋል። ከነሱም አንዳንዶቹ ተነስተው ለስለስ ባለው ዘፈን መጨፈር ጀመሩ። ይሳኮርና ቪክቶሪ የሚጨፍሩት ጓደኞቻቸው ዝም ብለው ይመለከቷቸው ነበር። ይሳኮር የኔ ፍቅር መታጠቢያው ትደርሽ ይመጣሉ አልቆይም ብሏት ከተቀመጠበት ተነስቶ ሄደ። እሷም ባሏ ከአይኗ እስኪሰወር ድረስ ባይኗ ሸኘችው። አስተናጋጇም ይሳኮር ሲሄድ አየችውና ተከተለችው። ቪክቶሪም ከቦርሳዋ ካሜራ ይዛ ተነስታ የሚጨፍሩትን ጓደኞቿን ለማስተዋሻነት በድብቅ ለመቅረጽ አስባ ካሜራውን አስተካክላ በአበባ ማስቀመጫው በኩል ደበቀችውና ወደ ወንበሯ ልትመለስ ስትል ሳሙኤልን ከጀርባው ቆሞ አየችውና ትንሽ ደንገጥ ብላ ልቧን ያዘች። ሳሙኤልም ይቅርታ አስደነገጥኩሽ አላት። አይ ችግር የለውም አለችው። ለብቻሽ ወደ ጥግ ተነጥለሽ ስትሄጂ በሰላም መሆኑን ለማወቅ ነበር የተከተልኩሽ። በሰላም ነው? እዛ ጋር ምን እየሰራሽ ነበር ብሎ ጠየቃት። ነገር ግን ሊያወራ ስለፈለገ ነበር። ይሳኮር አለመኖሩን አስተውሎ ወደሷ ሄደው ጓደኞቻችንን በድብቅ ለመቅረጽ አስቤ ካሜራዬን አበባ ማስቀመጫው ጋር እየደበቅኩት ነበር አለች። ሳሙኤልም ጥሩ ነገር አስበሻል። ድሮም ጀምሮ የምትሰሪያቸውና የምታስቢያቸው ነገሮች በጣም ይገርሙኛል አላት። ሁለቱም አንገታቸውን ደፍተው ፈገግ አሉ። ይሳኮርም ከመታጠቢያ ቤት ሲመለስ ሚስቱን ከሳሙኤል ጋር ቆማ ስታወራ ያያታል። እሱም በፍጥነት ወደ እነሱ ሄደና የኔ ማር አንድ ላይ መጨፈር እንችላለን ብሎ ለቪክቶሪ እጁን ዘረጋላት። እሷም ይሄ ጥያቄ ያስፈልጋል እንዴ ብላ እጁን ያዘችውና ወደሚጨፍሩት ጓደኞቻቸው ጠቃሉ። ይሳኮርም እጆቹን የቪክቶሪ ወገብ ላይ አደረጋቸው። ቪክቶሪም እጆቿን የይሳኮር አንገት ላይ አድርጋ በቀስታ እየተንቀሳቀሱ መጨፈር ጀመሩ። ሳሙኤልም ወደ ወንበሩ ሄደና ተቀመጠ። ይሳኮርም አንቺ ወደ እኔ ህይወት ስትመጪ ምን ያህል እንደለወጥሽኝ ግን ታውቂያለሽ አይደል አላት። ቪክቶሪም በመሳሳትና በፍቅር ያያት ምን ያህል ነው ለወጥኩ አለችው። ለገምተውና ለቆጥረው የማልችለው ያህል ነው ቀየርሽ። የሰዎች ፍቅር ከጊዜ ወደ ጊዜ እየቀነሰ ይሄዳል። እኔ ግን ያንቺ ፍቅር እየባሰብኝ ሄደው። ከ7 ዓመት በፊት የነበረኝ ስሜት እስካሁን ይሰማኛል። የእውነት ግን ምን አስነክተሽ ነው አላት። ምንም ነገር ባስነካ ዋጋው እስካሁን ድረስ አንዳችን ለአንዳችን ያለን ታማኝነትና ፍቅር መቀጠል መቻሉ ነው አለችው። የኔ ብቻ ስለሆንሽ እኔም ብቻ ስለወደድሽ በጣም አመሰግንሻለሁ የኔ ፍቅር አላት። እኔም አመሰግናለሁ። ታማኝነት በሌለበት በዚህ ዘመን ፍቅር ሳይቀንስ በታማኝነት ስላፈቀርከኝ አመሰግናለሁ አለችው።
የቪክቶሪ ታላቅ ወንድም ካሌብና ሳሙኤል አንድ ላይ ተቀምጠው መጠጥ እየጠጡ ሳለ ሮዳስም የሄርሜላ ጋር የነበረውን ጭፈራ አቋርጦ ከሳሙኤል ጎን ሄደና ተቀመጠ። ካሌብ ሮዳስ ምን ነው? ለምን ጭፈራውን አቆምክ? ሄርሜላ አልተመቸችም እንዴ? ብሎ ጠየቀው። ልጅቱ ጥሩ ነበረች፣ ግን ወሬዋ ሁሉ ስለሜካፕ ብቻ ሆነብኝ። ታውቃለህ ያደገ መስሎኝ ነበር፣ ግን ገና ብዙ ይቀረናል አለ ሮዳስ። ካሌብም በሮዳስ ንግግር ሳቀ። ሳሙኤል ግን እና ዝም ብሎ ቪክቶሪ መለከት ነበር። ሮዳስ ያወራውን ወሬ ሳሙኤል እንዳልሰማ አስተዋልና ሳሚ ያንን ብርጭቆ አቀብለኝ ብሎ ወደ ብርጭቆ ጠቆመው። ሳሙኤል ግን አልሰማውም ነበር። ዝም ብሎ ቪክቶሪን ያያት ነበር። ካሌብም የሮዳስን ብርጭቆ አንስቶ ለሮዳስ ሰጠው። ሮዳስም ሳሙኤል የሚያውን ነገር ሲመለከት ቪክቶሪ ነበር። አሁንም እንደሚወዳትና በይሳኮር እንደቀናወቀ ሮዳስም ሳሚ አሁንም ቪክቶሪን ትወዳታለህ ማለት ነው ብሎ ጠየቀው። ሳሙኤልም ፊት ለፊቱ የተቀመጠውን መጠጥ በአንድ ትንፋሽ ጨልጦ ጠጣው እና ቪክቶሪን መመልከት ጀመረ። ካሌብ ዛሬ ሳሚያችን ጥሩ ስሜት ላይ አይደለም አለና መጠጥ ሲቀዳለት የመጠጥ ጠርሙሱን ሲያነሳው መጠጡ አልቆ ነበር። ካሌብም ወደ አስተናጋጁ ዞር ብሎ የመጠጡን ጠርሙስ አሳያት። ያቺ አስተናጋጅ አንድ የመጠጥ ጠርሙስ በማቅረቢያ ይዛላቸው ሄደችና ከሳሙኤል ፊት ለፊት ቆመች። ሳሙኤልም አስተናጋጇ ፊቱ ስለቆመች ቪክቶሪን ማየት አልቻለም። አስተናጋጇም ሳሙኤልን ያያት እንደሆነ ስታይ ማቅረቢያዋን ይዛ ተመለሰች። ሳሙኤልም የካሌብን እግር መታመት አድርጎ አስተናጋጇን ባይኑ ጠቆም አሳየውና አይታሃታል አለው። ካሌብ ማንን አለው። አስተናጋጇን ነው። አራላየዋትም። ምን ነው በጣም ቆንጆ ናት አለ ካሌብ። የት ነው የማውቃት? የሆነ ቦታ አይቻታለሁ፣ ግን ላስታውሳት አልቻልኩም አለ ሳሙኤል። ባከየትም አታውቃትም፣ ትንሽ ስለጠጣ ሰክረህ ነው አለው ሮዳስ። ወይ ሳሚ ደግሞ እኔ ቆንጆዬ ናት ልትለኝ መስሎኝ አለ ካሌብ። ሳሙኤል ቆንጆ ብትሆን ምን ልታደርግ ነበር? ባለትዳር መሆንን አትርሳ አለው። ልጠይቅህ እስኪ ከኮሌጅ ጀምሮ እስከ ዛሬ ድረስ ፍቅረኛ ያልያዝከው በእህቴ ምክንያት ነው? አሁንም ትወዳታለህ ብሎ ጠየቀው። እህትን የመሰለች ሴት እስካሁን አላገኘው። ቪክቶሪ በጣም ትለያለች። ለሷ ያለኝ ስሜት የጠፋ መስሎኝ ነበር፣ ግን አሁን ከይሳኮር ጋር ሳያት ኮሌጅ ያለን የነበረኝ ቀናት ያዘኝ አለ ሳሙኤል። ሮዳስም የሆነች እጅ ሴት እድለኛ ናት፣ እስካሁን ፍቅሩ ያልወጣላቸው ሁለት ሰዎች አሉ አለ። ሳሙኤልም እሷን ያገኘነው እድለኛ ወንድሜ አለው ሮዳስ። አንድ ወንድ አስተናጋጅ ባለ 3 ተደራራቢ ኬክ በጋራ እየገፋ ወደሚጨፍሩት ወሰደው። እነሱ መጨፈራቸውን ትተው ኬኩን ከበው ቆሙ። ሳሙኤል ካሌብና ሮዳስም ከተቀመጡበት ተነስተው ተቀላቀሏቸው። አስተናጋጁም ፊታቸው ቆሞ በሞባይል ቪዲዮ ይቀርጻቸው ነበር። ሁሉም ተሰብስበው በአንድ ረዘም ባለ ቢላ ኬኩን ቆረሱት። ያቺ አስተናጋጅ ደግሞ በሌላ ጋሪ ሻምፓኝና የሻምፓኝ መጠጫ ብርጭቆዎችም በሌላ ጋሪ ይዛ አመጣችላቸው። ሁሉም ብርጭቆቻቸውን ያዙ። ይሳኮርም ሻምፓኙን አንስቶ ከፈተውና በየብርጭቆቻቸው ቀዳላቸው። ሁሉም ብርጭቆቻቸውን አጋጩና እኩል ጠጡ። አስተናጋጇ ሁሉም ሻምፓኙን መጠጣታቸውን አረጋገጠችና ከወንዱ አስተናጋጅ ጋር ወደ ቦታቸው ተመለሱ። ያቺ አስተናጋጅ ሁሉንም አስተናጋጆችን ሰበሰበቻቸውና ጥሩ ስራ ነበር የሰራችሁት፣ አሁን ግን ወደ ቤታችሁ መመለስ ትችላላችሁ፣ የቀረውን እኔ ጨርሰዋለሁ አለቻቸው። እነሱም በኩል ድምጽ እሺ አለቃ ብለዋት ከሆቴሉ ወጥተው ሄዱ። አስተናጋጇም የካፌውን መግቢያ በር ከውስጥ በኩል ቆለፈችውና ወደ ተማሪዎቹ ፊቷን አዙራ ተመለከተቻቸው። እነሱም ድካምና እንቅልፍ ተሰማቸውና ወደ መቀመጫቸው ሄደው ተቀመጡ። እነሱም ጠረጴዛውን ተደግፈው እንቅልፍ ወሰዳቸው።
አስተናጋጇም የሚጮኸውን ዘፈን ዘጋቸው። ቪክቶሪም ከተደገፈችው ጠረጴዛ እንደምንም ተንጠራርታ የተፈጠረውን ለማወቅ ቀናለች። ሁሉም ጓደኞቿ ጠረጴዛው ላይ ተኝተው ነበር። ወደ አስተናጋጇ ለማየት ስትጥር ግን ብዥ አለባት። አስተናጋጇም የምግብ ቤቱን መብራት በሙሉ አጠፋቻቸው። ቪክቶሪም እንደ ጓደኞቿ ራሷን ሳተች። ከአንድ ሰዓት በኋላ ይሳኮር ወደ ህሊናው መመለስ ጀመረ። ሲነቃ በጨለማው ምክንያት ምንም አይታየውም ነበር። ሰውነቱም ደግሞ የሆነ ነገር ጠምጥሞ የያዘው ነገር ያለ ይመስለዋል። ራሱን ህመም ተሰምቶት ማቃሰስ ሲጀምር የምግብ ቤቱ መሐለኛው መብራት ብቻ በራ። ክፍሉ ብርሃን ሲያገኘው ይሳኮር ግን ድንገተኛ ሆኖበት አይኑን መግለጥ ከበደው። አይኑ ብርሃኑን ለምዶት ሁሉንም ነገር ሲመለከት ከተከሻው ጀምሮ እስከ እጁ ክርን ድረስ በገመድ ከወንበር ጋር ተጠምጥሟል። ሁለት እጆቹና እግሮቹ ደግሞ መገጣጠሚያቸው እዛው ላይ በሌላ ገመድ ተጠምጥሟል። ወደ ቀኙ ሲመለከት ሚስቱ ቪክቶሪም ወንበር ላይ ተጠምጥማ ራሷን እንደሳተች ተመለከታት። ሁሉንም ጓደኞቹን ጭምር አያቸው። በድንጋጤ ቪክ ብሎ ጠራት። እሷ ግን ገና አልነቃችም ነበር። ይሳኮርም ራሱን ከታሰረበት ገመድ ለማስለቀቅ መፍጨርጨር ጀመረ። በዛ ሰዓት አንድ የእግር ኮቴ ወደ ጆሮ ዘልቆ ገባ። ይሳኮርም ወደ ሰማበት አቅጣጫ ፊቱን ዞር አደረገ። አንድ እድሜው ወደ 30ዎቹ መጨረሻ ያለ ሰውነቱ ፈርጠም ያለ ጤም ያለ በአንድ እጁ በብረት ባሊ ያለ የበረዶ ውሃ ያዘ ወንድ ከጨለማው ወደ ብርሃኑ ብቅ አለና ወደ ይሳኮር ሄዶ ፊቱ ቆመ። ሰውየውም ከሁሉም ቀድመ ነቅተሃል አለው። ማነህ? ለምንድነው እኛን ያገትከን? ገንዘብ ፈልገህ ነው? ለቀቀንና አንተ የፈለግከውን ያህል እንሰጣለን አለ ይሳኮር እየጮኸ። ያ ጠይም ወጣት ግን መልሱ ቆሻሻ ከነ ገንዘብ ገደል መግባት ትችላለህ ነበር። ይሳኮርም ቆሻሻው አንተ ነህ፣ የምትሰራው ስራው ሁሉ ቆሻሻነትን ያሳያል አለው። ጠይሙም ሰው ምንም ልልህ አልችልም፣ ላውን ግን ዝም በል አለውና በእጁ ከያዘው የብረት ባልዲ በረዶ የቀላቀለበትን ቀዝቃዛ ውሃ በጆክ እየቀዘፈ ሁሉንም ረጫቸው። የውሃው ቅዝቃዜ የተሰማቸው አስፈሪ ህልም ያዩ ይመስል ከተኙበት በድንጋጤ በርግገው ይነሳሉ። ሁሉም ወደ ራሳቸው እንደተመለሱ እጅና እግራቸው ከወንበር ጋር መታሰራቸውን አዩ። ከፊታቸው የቆመውንም ፈርጣማ ጠይም ልጅ አስተዋሉት። ይሳኮርም ቪኪዬ የኔ ፍቅር ደህና ነሽ ብሎ ጠየቃት። እሷም ደህና ነኝ፣ ግን ምን እየተፈጠረ ነው አለችው። ይሳኮርም ምንም አይፈጠርም አትፍሪ፣ ከዚህ በሰላም እንወጣለን ብሎ ሊያረጋጋት ሞከረ። ነገር ግን ከፊታቸው ቆሞ የነበረው ጠይም ወንድ የይሳኮርን ንግግር ሰምቶ እየጮኸ መሳቅ ጀመረ። አንተን እንደዚህ አይነት ቋንቋ የምታውቀው? በጣም ትገርማለህ። እንዴት እስካሁን ተዋን ያልሆንክም ታዲያ ብሎ መሳቁን ቀጠለ። ይሳኮርም ምን ያስቃል? የምትሰራው ነገር ወንጀል መሆኑን አታውቅም ብሎ ሳቁን አቋረጠው። ወንጀል ነው ያልከው? ለማንኛውም አሁን አፍህን ዝጋ። አንተ አፍህን መዝጋት ካልቻልክ እኔ ራሴ አፍህን አዘጋሃለሁ አለውና እጁን ጨብጦ ወደ ይሳኮር ሲሰነዝር እንዳትነካው የሚል የሴት ድምፅ ተሰማ። ፈርጠም ያለው ረጅም ሰውዬ የጨበጠውን እጁን መለሰውና እድለኛ ነህ አለው። ሁሉም ተማሪዎች የሴቷን ድምፅ ወደ ሰሙበት አቅጣጫ ዞር ብለው ማን እንደሆነች ለማየት ጓጉ። ረዘም ብሎ ፈርጠም ያለው ሰውዬ በመጣበት አቅጣጫ በኩል የሴት ጫማ ኮቴ ይሰማ ጀመር። አንዲት በጫማዋ ከፍታ ረዘም ያለች ቀይ ሆና ቀጠን የምትል ጸጉሯ አንገቷ ድረስ የተቆረጠች እንዲሁም በጣም ውድ የሆነ ጥቁር የራት ልብስ ለብሳ በጌጣጌጦች ያሸበረቀች ወጣት ጨለማውን ፈልቅቃ ወደ ብርሃን ወጣች። ያቺ ሴት ሞታለች ወይንም ጠፍታለች ተብሎ የሚወራባት የኮሌጇ ጓደኛቸው ስምረት ነበረች። ፈርጣማ ሰውነት ያለው ሰውዬ በፍጥነት ሄደና
የእጅ መደገፊያ ያለውን የነገስታት ወንበር የሚመስል ሶፋ ከተማሪዎች ፊት ለፊት አምጥቶ አስቀመጠው። ስምረትም ቀስ ብላ ተራምዳ ወደ ተዘጋጀላት ሶፋ ሄዳ ተቀመጠች። ፈርጣማው ሰውዬ ክብ ቅርጽ ያላት አነስ ያለች ጠረጴዛ ከጥቁር ወይንና ከወይን መጠጫ ብርጭቆ ጋር አድርጎ ከጎኑ አስቀመጠላት። ወይኑን ወደ ብርጭቆ ቀዳላት። ያልኩን በሙሉ አዘጋጀህ? ስምረት ፈርጣማውን ሰውዬ ጠየቀችው። አሁኑን አዘጋጃለሁ መቤት አለ። እዚህ ከምታወራ አርፈ ስራን አሰራ? ይቅርታ አሁኑን አዘጋጃለሁ ብሎ አንድ ጠረጴዛ ላይ የተደረደሩትን ትናንሽ ብርጭቆዎችን ማስተካከል ጀመረ። ስምረትም የተቀዳላትን ወይን አነሳችና አንድ ተጎነጨች። ሁሉንም በትኩረት አንድ ባንድ ተመለከተቻቸው። ሳሙኤልም ራሳቸውን ከመሳታቸው በፊት ያየት አስተናጋጅ መሆኗን አስታወሰ። አንቺ ማለት ቅድም ስታስተናግጅን የነበርሽው አስተናጋጅሽ አይደል? አላት ሳሙኤል። ስምረት የያዘችውን ወይን በቀስታ እያሽከረከረች ስለኔ የምታስታውሰው እሱን ብቻ ነው ብላ ሳሙኤልን ጠየቀችው። ቅድም ሳይሽ የሆነ ቦታ እንደማቅሽ እርግጠኛ ነበርኩ። ማነሽ? አላት ሳሙኤል። ቪክቶሪ። ስምረት ናት ብላ መለሰችለት። ሁሉም በድንጋጤ አይናቸውን አፍጥጠው ተመለከቷት። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።